እያወራክ ሌላ መጽሐፍ ቅዱስ ትጠይቃለህ? እያወራክ ነው አንተ ራሱ። የትኛው መጽሐፍ ቅዱስ ከየት ላምጣ ነህ? ካፈ እያወራክ ኃጢአት እንደሆነ እያወራክ ኃጢአት ነው ብዬ አላልኩም። ኃጢአት አይደለም። ኃጢአት ከሆነ አንቺ መጽሐፍ ቅዱስ አለሽ አይደል አጠገብሽ? ስለዚህ እኮ ሰውነቱን እንዳትነቅስ የሚል ከራሴን አፍን እየተናገርክ ኃጢአት አይደለም ካልክ አይደለም ወደ አማኑኤል አንተ መውሰድ አለብኝ። በቃ ጤነኛ እንደማይሆን እርግጠኛ ረጋግጫለሁ። ሰው ካፌ እያወራ በአይኔ እያየው ኃጢአት አይደለም የሚል ሰው አማኑኤል በነቀርብ ስለሆነ በቀላሉ አንተ እኔ ያለ ወንድም እንዳይበላሽ ወደ አማኑኤል መውሰድ ነው። በቀላሉ ከአንተ ጋር ከሚሟገድ ወደ አማኑኤል መውሰድ ነው። በቃ አለቀ። አማኑኤል እሺ፣ አንቺ ኃጢአት ነው ስትይ ኃጢአት አይደለም ስል ማስረጃ አምጥቻለሁ። አንቺ ኃጢአት ነው ስትይ ማስረጃ አምጪ። ለምሳሌ እኮ ሳትታወቅና ሳይታወቅ የሰራ ኃጢአት በጣም ኃጢአት ነው። ሳትታወቅ ስትሰራ ኃጢአት አይደለም። ምክንያቱ ሳትታወቅ ስለሰራ ንቅሳቱ አንተ ነቀስክ ወደ ጌታ ሳይመጣ በፊት ስለነቀስክ ብዙ ኃጢአት አይሆንም። በስንሳት አታቅም ነው። አሁን እያወቅ መጽሐፍ እያለ እንዳትነቅስ እያለ ኃጢአት አይደለም ብለ ስትናገር ኦማጋድ ስለዚህ ስለ ያላችሁላችሁ ወንድሜኛ ያለ እንዳይበላሽ ወደ አማኑኤል ቀጥታ መውሰድ ነው። ሌላ ነገር ካንተ ጋር ማውራት አልፈልግም። ወደ አማኑኤል ታርጌት ወደ አማኑኤል አንተ መውሰድ ነው። በዚህ ሰዓት ንቅስ፣ ችግር የለም ንቅስ የምትል ከሆነ እኔ አላቅም ፈልጌ ቦታ አንተ ያለበት ቦታ ደርሼ ወደ አማኑኤል መውሰድ ነው። ከዛ ካንተ ጋር መማከት እያወራ አንተ ከራሴ ነው አመጣ መጽሐፍም ከራሴ ነው አመጣ ኃጢአት አይደለም የምን እንዴ ሶፊ ምን ነው ይከብዳል እኮ ጨረሽ? ምን ጨረስኩኝ? አንተ እኮ ኃጢአት አይደለም አሁንም ንቀሱ ካልክማ አልተውም። ምን አንተ ጤነማ አይደለም። አሁን በስንት ሰዓት ሐሙስ ላይ ነው ሳሬ ቀንም ችግር የለም መነቀስን ትችላላችሁ ምትል ከሆነ እርግጠኛ ነኝ ጤነማ አይደለም። እሺ ኦኬ። ወደ ያለበት ቦታ ተወሰደ ከታቱና እኔ እጅ ላይ ካለው ታቱና አሁን አንቺ በምላስሽ ከተናገርሽው ወንድምሽ ላይ ፈርደሽ እብድነ ወደ አማኑኤል ሆስፒታል ግባ እንዲህ ነው ኃጢአተኛ ነህ ብለሽ የፈረድሽበት ምላስና ታቱ ከሁለቱ የቱ ነው ኃጢአት? አቋ አልፈረድኩኝ ሶፊ እያልኩ ያለው በራስን አፍ እያወራክ መጽሐፉ እንዳትነቅስ ብሏል። በራሱ ነው አመጣክ። ራስህ ነው አመጣ፣ ሌላ ሰው አይደለም። መጽሐፉ እየተናገር ኃጢአት አይደለም ከምትከሆነ ነው። በቃ ኃጢአት ነው። እሺ ኃጢአት ነው። ይቅርታ እሺ ኃጢአት ነው። አንቺ አሁን ስታስተምሪኝ ስትመክሪኝ ሰምቼ ኃጢአት ነው። እሺ የራስ ፀጉራችሁን ዙሪያውን አትከርከሙ ይላል። የራስ ፀጉር ዙሪያውን መከርከም ኃጢአት ነው? መጽሐፍ ቅዱስ የከለከለ ሁሉን ስትነካ ኃጢአት ነው። መጽሐፍ ነው ከለከለ። 27 ላይ እያወራክ ነው አንተ ጺምና ፀጉሩ ሱሩ እንዳይነካ አንዴ አታዳምጭም እንዴ? ማዳመጫ የለንም እንዴ? የራስ ጠጉራችሁን ዙሪያውን አትከርከሙ፣ ጺማችሁንም አሳጥራችሁ አትቁረጡ ይላል። ስለዚህ ጺም አሳጥሮ መቁረጥ ኃጢአት ነው? መጽሐፍ ቅዱስ የከለከለ ሁሉን የሚሰራ ሰው ኃጢአት ነው እያልኩ ነው ሶፊ። አሁን ወደ ሌላ ለምን ትወስዳለህ? ወደ ሌሎቹ ነገሮች ብዙ ነገሮች ነው እኛ ኃጢአት የሚሰራ እኮ ብዙ ነገር ስላለ ወደ ስለምን ትወስዳለህ? እግዚአብሔር የሚከለከል ነገሮቹ ስንት ነገሮች ነው። ውበቱ ላይ ውበት እንዳትጨምር ይላል። ብዙ ነገሮች ጌታ አይቀርባል። ቁርሱ ሳይበላ ውበት ላይ ውበት እንዳትጨምር ብለዋል እግዚአብሔር ቃል። ኃጢአት ነው ብለሻል። አንቺ በቀደም ሂውማን ሄር ካልገዛልኝ ስትይ አልነበር? እንዴት እያወራ ነው እኮ ወደ እኔ እንደምትመጣ አውቃለሁ። መጣ አይደለ? ወደ እኔ መጣ እኮ አየሽ። ለአንቺ ሲሆን የእግዚአብሔር ቃል ተሟጋች፣ ለሌላ ሰው ሲሆን የእግዚአብሔር ቃል ፈራጅ ለምን ታደርጊዋለሽ? የአንቺ ብቻ ችግር አይደለም። ባይዘው ቆይ ልንገርሽ፣ የአንቺ ብቻ ችግር አይደለም ሶፊ። ስለዚህ ኃጢአት ነው። በቀደም ኃጢአት ነው ከቃል ባባ ላይ በ60 ሺህ ብር ሂውማን ሄር ግዛልኝ ያልሽው ኃጢአት ነው። በ60 ሺህ ብር ልገዛልሽ የነበረው
ምን ችግር አለ? አንድ ቀን ለብሼ ሁለተኛ ቀን መጣል እችላለሁ። ምን ችግር አለ? እሱ እኮ ከራሴ ላይ አውልቀ የሚጣል ነው። እግዚአብሔር የሰጠ እኮ ራሴ ላይ ውበት አልተነቀስኩኝ፣ ንቅሳት የለም። እሱ እኮ ማነር ነው። አንድ ጊዜ አድርገ አንድ ጊዜ ከጸጉሬ ላይ አውልቀ መጣል እንችላለሁ። እሱ እኮ ስለዚህ ሂውማኔሩን ጭንቅላትሽ ላይ ስታረጊው ኃጢአት ይሆንና ስታወልቂው ደግሞ ወደ ጽድቅ ትመለሻለሽ። ትጀመር ከዚህ በኋላ ሻርፕ እንደምታሰር እኮ ተሰማምቻለሁ። ከዚህ በኋላ ባዶ ጸጉር አላገለግልም። እሱ እኮ ኃጢአት እንደሆነ አይቼ ተለይቻለሁ ወንድሜ። እኔ በጣም ትልቅ ኃጢአት እንደሆነ አይቼ ያለ ሻሽ መድረክ ላይ አልወጣም ብዬ ተወስኛለሁ። የእውነት ነው። በጣም ትልቅ ኃጢአት ነው። በጣም ትልቅ ኃጢአት። እሺ ሲጀመር የኃጢአት ትልቅና ትንሽ የለውም። እውነት ለመናገር መጽሐፍ ቅዱስ ኃጢአት ብሎ የሚለው በክርስቶስ ኢየሱስ አለማመን እንደሆነ የዮሐንስ ወንጌል ምዕራፍ 14 ላይ በደንብ ቁጭ አድርጎ ምዕራፍ 16 ላይ በደንብ ቁጭ አድርጎ ይናገራል። እና ኤኒዌይስ እሺ ጥሩ እንግዲህ ከባድ ኃጢአት ነው ቀላል ኃጢአት ነው የሚባል የለም። ዞሮ ዞሮ ግን አሁን ከአንቺ ጋር በመጽሐፍ ቅዱስ ጉዳይ መወያየት አልችልም። ለምን? ከአውድ ጋር የተያያዘ ከዛ ደግሞ የሚናገር ጴጥሮስ ላይ የሚናገር እንደ እግዚአብሔር ቃል ይናገር ይላል። ስለዚህ እንደ እግዚአብሔር ቃል ካልተናገርሽ አሁን አንቺ ቅን ኢትዮጵያዊት እንደ አንዲት እህቴ ምክርሽን እቀበላለሁ። እንደ እግዚአብሔር ቃል ሳይሆን በቃ እንደ አንድ ቅን ሰው እቀበልሻለሁ ቅን ናት ብዬ እንጂ ከኃጢአት ጋር አያገናኘውም። እና መጽሐፍ ቅዱሳዊም አይደለም እየሞገትሽኝ ያለሽው። እኔ ታቱ ተሰሩ የሚል የታቱ ማስታወቂያ እየሰራው አይደለም። ታቱ አይጠቅምም፣ ጊዜያዊ ነው፣ ፋሽን ያልፍበታል። ከተሰራችሁበት በኋላ ሪግሬት ታደርጉበታላችሁ። ሰውነት ሽሪንክ ሊያደርግ ይችላል። በወቅቱ የነበራችሁበት ሙድን ለምሳሌ ተነስቶ በቃ እኔ አንበሳ ሳልልኝ ብለህ የሆነ ሰሞን ደግሞ አንበሳ ልጠላ ትችላለህ። ወደ ሚዳቋ አይቀየርም ታቱ አንዴ ፐርማነንት ስለሆነ። ስለዚህ አይጠቅማችሁም። ሰውነታችሁ ላይ ምንም ነገር ባታደርጉ፣ ለሌላ ሰው ደም ለመለገስ ለሌላ ሰው ለመትረፍ ምናምን ሁሉ አይጠቅምም፣ ውበትም አይደለም። እኔ መጨረሻ ላይ ታቱን በሸሚዝ ነበር ሲሄድ የነበረው፣ ጥቅም ስለሌለው በቃ የሚያሳፍር ነገር ነው። ሲዝን ያልፋል፣ እድሜ ያልፋል፣ ጊዜ ያልፋል፣ አይጠቅምም። ነገር ግን ታቱ በመሰራታችሁ ኃጢአተኞች አይደላችሁም። ቤተ ክርስቲያን ውስጥ ሊያሸማቅቋችሁ፣ መንደር ላይ ሊያሸማቅቋችሁ፣ አካባቢያችሁ ላይ ሊያሸማቅቋችሁ ሲነሱ እነሱ አንደበት ላይ ከተሳለው ታቱ አይበልጥም። እነሱ አንደበት ላይ ምላስ ላይ ከተነቀስከው ንቅሳት እንዴ ምላስ የፍጥረትን ሩጫ ትገታለች እኮ ነው የሚለው። እንዴ ታቱ እኮ እኔ ሰውነት ላይ ነው ያለው። በቃ ከፈለኩ ሸፍነዋለሁ፣ ከፈለኩ በግልጽ አረገዋለሁ። ላስተምርበት ስፈልግ አስተምርበታለሁ። ትናንት ባለፍኩበት በጎዳናዬ ግን በእርግጥ በዚህ ዛምቢያ ውስጥ እኔ ያለሁባት ዛምቢያ የምትባለው ሀገር ውስጥ ትላንትናችሁን አንስታችሁ ትላንት እንዲህ ነበርኩኝ፣ ትላንት እንደዚህ ተሳስቻለሁ፣ ትላንት አጥፍቻለሁ፣ ዛሬ ከኔ ጥፋት ተማሩ ብላችሁ ዛምቢያ ውስጥ ከነገራችኋቸው ድክመታችሁን፣ ስተታችሁን፣ የወደቀችሁበትን ካወራችሁ መሳቂያ፣ መሳለቂያ፣ መተቻ ድሮም እንዲህ አይነት ነበርክ እኮ አንተ ማነህና ወደሚል ማንነት የሚመጣ ስለሆነ የዛምቢያ አካባቢ ያለው መረዳት እንደ ኢትዮጵያውያን አለ። አሁን ኢትዮጵያውያን እኔ እኮ ትላንት አሁን ለምሳሌ አንድ ኢትዮጵያዊት ዘፋኝ የነበረች ዘሪቱ የምትባል የድሮ ታሪኳን ከኔ ተማሩ ብላ በመጽሐፍ ጽፋ እንደዚህ አይነት ከወንዶች ጋር እንዲህ አይነት ነገር ነበረኝ እንዲህ ነበረኝ ብላ ስትል ኢትዮጵያውያን ወደዷት። ዋው ዘሪቱዬ እንወድሻለን፣ ከአንቺ ብዙ ተምረናል፣ ከአንቺ ብለው ኢትዮጵያውያን ከፍ አድርጓት። ኢትዮጵያውያን አስተሳሰብ ደረጃቸው ላቅ ያለ ስለሆነ ትልቅ ስለሆነ በጣም እናመሰግናለን ብለው ኢትዮጵያን። እኛ ዛምቢያ ውስጥ ግን ከእንደዚህ ከስተታችሁ እኔ ትላንት እንዲነበርኩ ስትሉ መሰደብ፣ መወገር፣ ወይኔ ለምን ወጣው፣ ለምን ስተቴን ተናገሩ፣ ለምን የወደኩበትን እኔን የመታኝን እንቅፋት ለምን አወራው እስክትሉ ድረስ መከራችሁን ነው የሚያበሏችሁ ዛምቢያውያን። ስለዚህ ለዛምቢያውያን መናገር አያስፈልግም። አታውሩ ታሪካችሁ። እንዲህ ነበርኩ ተማሩ፣ ከኔ ህይወት ተማሩ ምናምን ብላችሁ ለዛምቢያውያን ከነገራችኋቸው ትንሽ ችግር አለ። በዛ ጉዳይ እናንተን ዘመናችሁን ዲስከሬጅ ለማድረግ እናንተ ኮክ ሰው ተማሩ ከኔ ብሎ ካወራኮ ከዛ ጉዳይ ወጥቻለሁ እና ለዛምቢያውያን እኔ አልናገርም። ኤዲት የተደረገ ስጧቸው ለዛምቢያውያን። አይስክሬሙን እኔ ሰው ምረዳ፣ እኔ ሰው ማገዝ፣ እኔ ለሰው ምኖር የራሴን ህይወት የተውኩ ምናምን ስትለው ለዛምቢያዊ ደስተኛ ነው። ኢትዮጵያዊ ግን በጣም የሚገርም ማህበረሰብ፣ ልቡ ቅን፣ እንግዳ ተቀባይ፣ ሰው ላይ የማይፈርድ ገብቷል። ኢትዮጵያን ከእናንተ እኔ ብዙ እማራለሁ ከኢትዮጵያውያን።
እንግዳ ተቀባይ ብላልኝ ወንድሜ ከየት ነው የኔ ጌታ ወኔ እናቴ ልጅ አፈር ልብላል ብሎ የሚያበላ ምሪንዳ ቶኒክ ስትጠይቁት እላዩ ላይ አብሮ ከምሪንዳ ቶኒኩ ጋር ሐረር ሶፊ ጭምር አድርጎ የሚሰጥ አስተናጋጆቹ ራሱ በየሆቴል ኢትዮጵያ ውስጥ ይጃለሁ። እስቲ አንድ ጥብስ ስትሉ ከጎኑ ጥብስ ፍርፍር አብሮ የሚጨምር የሚገርም ኢትዮጵያዊነት አለ። ደግነት የሚገርም የተቀናጀ ኢትዮጵያዊነት ደስ የሚላል። ዛምቢያ ውስጥ እንደዛ የለም። ዛምቢያ ውስጥ እንደዛ የለም። ዛምቢያ በፍጹም ሳምባ ነው ወይ ሳምባ ነው? ሳምባ የሰው ሳምባ ነው ወይ የሀገር ስም ነው? ሳምባ ምንድን ነው? ዛምቢያ የምትባል ሀገር እኔ በእናቴ በኩል ዛምቢያዊ ነኝ። የእናቴ በኩል ሳምባ ነው። አዎ ዛምቢያ አላልኩም፣ ሳምባ ነው። ዛምቢያ ፓስተር ይሄንን እንኳን ሳታውቂ ነው እንዴ ፓስተር የተባለሽው? ቆይ ከክዬ እሱ እያወራ ያለው ሳምባ አይደለም፣ ሳምባ እያለ ነው። በእናቴ በኩል ሳምባ ነኝ እያለ ነው። ሳምባን የት ሀገር ነው? እኔ ሰምቼ አላውቅም እስከ ዛሬ። ይሄን ነገር ደጋግሞ ያወራል። ደቡብ ክልል ነው። ደቡብ ክልል እኮ ነው። ደቡብ ክልል ዳውሮ አካባቢ ነው። ዳውሮ አካባቢ ነው። ዳውሮ የት? እዚህ እኛ አካባቢ ቦሎሶ ቦምቤ አካባቢ ነው። ዳውሮ ኢትዮጵያ ውስጥ አታውቂውም አንቺ። ለዛ ነው ሶፊ እዛ አካባቢ ነበረ። ታምባ አካባቢ ነው። ኬኪ ታምባ ዛምቢያ አላልኩም። እሱ እኮ ሳምቢያ አላለም። እሱ ያለው ሳምባ እያለ ነው። አሁን ሳምባ ነው የማውቅ የሰው የእንስሳቶች ሳምባ የምባል ይሄ ነው የማውቁ እንጂ አገር አይደለም። ግን እኔ ኢትዮጵያ ውስጥ ያለ ሳምባ የምባል አገር የመጀመሪያ ጊዜ 2 ጊዜ ተናግሯል። እሱ ተጋጋሞ እኛ ሳምባ ይላል፣ እኛ ሳምቢያ ሳምባ ይላል። ምንድነው ሳምባው? ሰውዬው እኮ ወንድማማች ናቸው፣ ያው ናቸው። ዛምቢያ እና ሳምቢያ ያው ነው። ምን ይበላል? ምንድነው እንደ ሰው እኮ ምን ይበላል? እንደኛ እንጀራ ይበላል ወይ? በስጋ ይኖራል ወይ? በምንድነው እነሱ የሚመገቡ ምግቡ? ኧረ በእናትህ ከንፈርህን ምን እያደረግኩ ነው? ነክሰህ እኮ ጨረስክ። ተናዶ ነው። ቆይ ምንድነው እነሱ የሚመገቡ ምግቡ? ይህ ሰውዬ ምን ሆነዋል? ኧረ አንተ ሰውዬ ከንፈርህን ጨረስከው። እኔ እኮ እያልኩ ነው። ሰርማንሰሩ ወደ ሳምባ ነው ሲል እኮ እየጠረጠርኩ ነው። ቆይ ኬኮ ለምን እሺ ካላቻልክ ተው አንተ ባለቤቱ እጠይቃለሁ ነው። እሺ ጠይቂሽ። የሚመገቡ እነኚህን ሳምቦች ሰው ነው ወይ? እንደኛ 2 እግር አለ ወይ 2 ጣት አለ ወይ? ሳምቦች እንደዚህ አይነት ክብር የለም። ኢትዮጵያ ውስጥ ብርንዳ ስትል ከነ እንትኑ ጋር ይመጣል። ጥብስ ስትል ፍርፍሩ ጎን አለ። በጣም እንደዚህ አይነት ፍቅር አለ ኢትዮጵያ እያልከው ነው። እነኚህም ኢትዮጵያ ውስጥ ነው እያለ ነው አሁን ሲሰማ። ታዲያ እነኚህን ሳምቦች ምን አይነት ብሔረሰብ ነው? በምን ይወክላሉ? ምን ይበላሉ? ምንድነው የሚጠጡ? እነሱ የሚጠጡ የሚበሉ ምንድነው? እነዚህ ሳምቦች ንገድ ባለቤቱ። እነኚህ ሰዎች በጣም አንተ ሁል ጊዜ ስለምታወራ ምንጩ አይታወቅ። ጅብ ነው ወይ አንበሳ ነው ወይ? ምን ብዬ ልጠይቅ? ምንድን ነው? ሳምባ እነኚህ ሳምባ ጨርሻለሁ። እነርሱ ምን ብሔረሰብ ምን ሰው ነው ወይ ጅብ ነው ወይ አንበሳ ነው ወይ? ለይና እነኚህ ይሄ ብቻ ለይና ንገር እንጂ ምን እንደሚበላ ምን እንደሚመገብ እነሱ ምግብ ምን አይነት ምግብ እንደሆነ ፍቅራችሁን የለም ብላለች። አሁን ፍቅር የለውም ብላ ፍቅር እነሱ ከነሱ ፍቅር አታገኝም እያልክ ነው። ስለዚህ ምን አይነት ብሔረሰብ ነው? የት ማግኘት እንችላለሁ? እኔ ቢሄድ አሁን ያገኛለሁ ወይ? አቅጣጫ በጣም ትነግራለህ ወይ? እንዴት የሚኖሩ ነው? እነሱ ኑሮ እንዴት ነው? ባህላችሁ እንዴት ነው? እነዚህ ሳምቦች ጥያቄ ነው። ስለማቅ ነው። ሶሪ ሎኬሽናቸውን የፈለግሽው you want to know where they are living right now? Yeah. So, okay. Okay, let me try to explain to you about Zambians. They are living like around... English, no. English.
ኖ እንግሊሽ። ኦኬ እሺ። አፍሪካ ውስጥ ነው የሚኖሩት። ዛምቢያ የምትባል በጣም ትልቅ ሀገር አለች። እዛ ነው አፍሪካ ውስጥ የምትኖር አፍሪካ ውስጥ ያለች ሀገር ናት። ለምሳሌ አፍሪካን ብዙ ሀገር አላት። አፍሪካ የምትባል ሰሞኑን ምላስ ሰንበር በልተሻል? ሰሞኑን ምላስ ሰንበር በልተሻል? ምንድነው ምላስ ሰንበር? ጨጓራ፣ ቆሽት፣ ምላስ ያለው አንድ ላይ። እኔ ጮጋራ የሰው ጮጋራ ነው የማያውቅ እንጂ ምላስ እኮ የሰው ምላስ ነው የማያውቅ እንጂ የሚበላ ምላስ እና ጮጋራ ሰምቼ አላውቅም። ምላስ ሰንበር የሚባል ምግብ አታውቂም? በፍጹም አላውቅም። ምንድን ነው አብዛኛው ጊዜ ቁርስ የምትበይው? ጥብስ። የምን ጥብስ ነው የምትበይው? የበግ ይሁን ላም ይሁን እንደዚህ እበላለሁ። ላሞች ይሁን በቃይ ስጋ ነው የሚበላ እንጂ ሳምባ ጮጋራ የሚባል ምላስ የሚባል አላውቅም። ጥሩ። አብዛኛው ጊዜ ምሳሽስ ምን ትበያለሽ? ቁርስ ጥብስ ትበያለሽ? ምሳ ምንድን ነው የምትበይው? ሹሮ። ምሳ ሹሮ። እራት ላይ ምን ትበያለሽ? ሩዝ። ስንት ኪሎ ነሽ አሁን? እኔ 24 ኪሎ ምናምን ይሆናል። ምንድን ነው 24 ኪሎ ማለት? ሰፈርሽን የምትኖሪበትን አላልኩም። ስንት ኪሎ ትሆኛለሽ ነው? ቁም ነገር ነው እየጠየኩሽ ያለሁት። እኔ ቁም ነገር ነው እያወራ ያለ። ቢያንስ 63 ምናምን እንደዚህ ነው። 63 ኪሎ ትሆኛለሽ። ያ በቀን ስንቴ ነው የምትበይው? 3 ጊዜ ብቻ ነው ተጨማሪ ትበያለሽ? አልበለም። እኔ ከፈለኩ እኮ ቁርሱ ሳይበላ ከፈለኩ አሁን ሳይበላ ወይ 6 ሰዓት 7 ሰዓት ሆኜ 7 ሰዓት ምሳ ላይ እበላለሁ። ከፈለኩ ወይ ራት ሳይበላ ያድራለሁ። ምክንያቱም ምንም ከርሲ አይደለም እኮ ነው። ከርሲ አይደለም። ለምንድን ነው? በችግር ምክንያት ነው የማትበይው አንዳንድ ጊዜ ወይስ ምንድን ነው? ፍላጎት የለም። እኔ ከፈለኩ እበላለሁ እኮ ምንም 10 ጊዜ የሚበላ ምክንያትም የለም። በምግብ ጋር አይደለም የተፈጠርኩም፣ ብቻ ነው የተፈጠርኩም። ኦኬ። ለምንድን ነው የምትበይው? ምንድን ነው ከምግብ ምን አገኛለሁ ብለሽ ነው የምትበይው? ከምግብ ለምሳሌ ምግብ የሰው ልጅ ስለማያስፈልግ ምግብ የስጋ በመንፈሳውን ለስጋ ስለማያስፈልግ ለስጋ ብርታት ይሰጣል። እሱም የፈለገ ጊዜ መብላት አለ። ምክንያቱ ስጋ ስለፈለገ አንተ የተሰጠ ሰውነት አንተ አሁን የነቀስክ አሁን የንቅሳት ያለ ይሄ የቡራንቡሬ ይሄ አንበሳ የሚመስል ሰውነት መብላትን እፈልጋለሁ ካለ ግዴታ እሱ ስለጠየቀ አንተ ለሱ መስጠት ግዴታ ስለሆነ ለስጋ ያስፈልጋል። ለስጋ ብርታት ይሰጣል። ስለሱ ነው የምትበላው። ለዛ አንቺ የምትበይው ለስጋሽ ብለሽ ነው የምትበይው? አዎ እኮ ለስጋ ብርታት ይሰጣል ብዬ ነው እኮ ስጋ ስላለ ለስጋ ብርታት ይሰጣል ብዬ ነው የምበላ። ለነፍስሽስ አይሆንም? ለነፍስሽ አይሆንም። ለምን? ነፍስሽ ምን ውስጥ ነው የሚኖረው? ናንስሽ እኔል ናንሰ ስጋ ውስጥ ነው የሚኖሩ። ስለ እሷ እኮ ናንሱን ስለበላች አይደለም እኮ ስጋ ስለበላ ደስተኛ አይደለችም። ስለዚህ ናንስን ስጋ ውስጥ ነው የምትኖሩ። ለናንስ ብዬ አይደለም ስጋ ስለሚደከም ይሄ ደካማ አፈር ስላለ አፈር ስለምትደከም ነው የሚበላው ነው እንጂ ናንሴ ትደክማለች ብለ አይደለም ብዬ አይደለም። ስጋሽ ካልበላ ነፍስሽ የት ውስጥ ይኖራል? ምን ውስጥ ይኖራል? ምን ውስጥ ትኖራለች? እሱ እኮ ነው ለናንስ አሁን እዚህ ምድር ላይ ስላለው እኮ እዚህ ምድር ላይ ስላለ ለናንስ ማደራ ስለሆነ ማለት ለናንስ ይሄ ስጋ ሲደከም ለናንሱ ውስጥ ስላለች የተወሰነ እሱ ውስጥ ስላለ የተወሰነ እበላለሁ። ከፈለኩ ሙሉ መብላትን ይችላለሁ። በጭራሽ አልበላም ካልኩኝ አልበላም። ጥሩ። ነፍስ የትኛው የሰውነት ክፍላችን ውስጥ ነው የምትኖረው? ሳምባ ውስጥ ነው? ጭንቅላታችን ውስጥ ነው? ልብ ውስጥ ነው? የት ጋር ነው የምትኖረው ነፍስ? ነፍስ የሚባል ትንፋሽ ነው። እኔ አንበሳ ነፍስ የሚባል ትንፋሽ ነው አይደለም? ትንፋሽ ነው እናንተ ያወራ ያለው ይሄ ትንፋሹ እስከ ጥፍር እስከ መላስ አለ። ስለዚህ አሁን ስል ነፍሴ እየወጣች ነው ማለት ነው? አይ አይደለም። እፉ የምትል ነገር ሲደክም
ወይ መውጣት ካልቻል ሰው በቃ ሞቷል ማለት ነው። በቃ ሄዷል ማለት ነው። ነፍስ የለም ማለት ነው። ከአንተ አፍ የሚወጣ አሁን ከቅድም ገኑ ጉንዳን ምላሳችሁ ረጅም ነው ብለህ አንተ ኡፍ እያልክ ነበር። እሱ ካሄደ ይሄ ቡራንቡሬ ሴሮ ይቀራል። ማንም በቃ ዋጋ የለም። ቡራንቡሬ አሁን ይሄ በጣም ቆንጆ ነው። በነገራችን ላይ ሰውነቱ ሁሉ ቡራንቡሬ አንበሳ የሚመስል ያለ ፎቶ አንበሳ ነው አይደለም። ይሄ ቡራንቡሬ ኡፍ የሚል ካሄደ ሴሮ ነው። እሱ እኮ ነው ኡፍ የምትል ነው። ትንፋሹ ነው አንተ ውስጥ አለ። ነፍስ ከሱ ነው፣ ከሱ ውስጥ ነው የምኖረው። ነፍስ ማለት እኮ ከአንተ አፍ የሚወጣ ትንፋሽ ነው። እሱ ስም ካለ የለም። ኦኬ። ስለዚህ ነፍስ ምን ውስጥ ነው የምትኖረው ማለት ነው? ነፍስሽ እኔ ነፍስ የምኖር አካል አባ የለም። ነፍስ የምኖር ለነፍስ መኖራ የሆነ መንፈስ ቅዱስ ነው። ለነፍስ ህይወት የሚሰጥ መንፈስ ቅዱስ ነው። ከዚህ የበለጠው ከዚህ የበለጠ አባ ነፍስ አካል ወይም የምትኖር ክፍል የለም። ክፍል የለም። ነፍስ የሚኖር መላ ሰውነቱ እስከ ጥፍር እስከ ፀጉር ትንፋሽ ያለው ይሄ ትንፋሽ አንዱ ከደከመ አንድ ላይ ነው የሚወጣው እንጂ አካል ወይም ክፍል አለ የሚል አልሰማ። አንተ ፓስተር ስለሆነ ብትረዳ ጥሩ ነው። ይሄም ገና አንተ መማር ስላለብን። ስለዚህ ለምሳሌ ሰው እጁ ቢቆረጥ እግሩ ቢቆረጥ በህይወት ይኖራል። ምኑ ቢቆረጥ ነው በህይወቱ የማይኖረው? ሰው አልገባኝም። እኔ የትኛ አካል ለምሳሌ ምላስ ነፍስ ምን ውስጥ እንደምትኖር በዛው እንድናቅ ነው። ምክንያቱም ሰው እጁን ተቆርጦ በህይወት ይኖራል። ምኑ ቢቆረጥ ነው በህይወት የማይኖረው? ትንፋሹ ሲቆረጥ ነው ሰው በህይወት የማይኖር እንጂ መላ ሰውነት ለሆነ አካሎቹን ስትቆረጥ ትኖራለህ። አንድ እግር ከቆረጠ አይኑ ከጠፋ ትኖራለህ። ምላሱ ሲቆረጥ ወይም ይባላ ወይም ስም ብሎ ሙቀ ምናምንም ስም ብለ ወይም ስንትን ሳትሆን ማዋጥ ትችላለህ። ትንፋሹ ሲቆረጥ ነው ሰው መኖር የማይችል እንጂ እኔ ከአንተ ግን ብዙ ነገር መማር ስለሚፈልግ በስን ሳሬ ብዙ ነገሮች አንዳንድ እየቀለደ ብዙ ነገሮች ነው ከአንተ የሚማር ችግር የለም። ንገር የት ነው የምል ስለማቅ ነው እንደገባ ነው አወራው እንደገባ ወይ ሌላ ሰዎችም ጠይቅ። ጥሩ አንድ ሰው በጥያቄ ለእኔ ሳትመልስ ልመልስልሽ እኮ ነው ልመልስልሽ ነው እንዳትመለስ ሌሎቹን ጠይቄ ሳትጠይቅ እኮ ገባኝ። ጥያቄ አይደለም የምጠይቅሽ እኔና አንቺ ነሽ አሁን ጥያቄ ያመጣሽውና ግን ሰው ሳምባው ግማሹ ሳምባው ቢቆረጥ ምን ይሆናል? ሳምባ ግማሹ ቆርጦ የኖረ አልሰማውም። ሳምባ የሰው ነፍስ ሳምባ ላይ ነው የምልም አልሰማም ነው አላውቅም። ምን ይመስልሻል አንቺ ያንቺን ግምት? እኔ ለምሳሌ ከበሽታዎቹ እንደሰማው እኔ ከበሽታዎቹ ከባድ የጉበት በሽታ የሚባል ጉበት የታመመ ሰው በጣም ከባድ ናትና አይተርፍም የሚል ነው የሚሰማው። ሌላ ደግሞ ሳምባ ወይም አንድ ነገር ውሃ ከቆጠረ ወይ የሆነ ነገር ከሆነ በጣም አስቸጋሪ ነው የሚል ሰምቻለሁ እንጂ እኔ ይሄ በሰውነት የአካሎች ሰውነትነት እኮ ዶክተር አይደለም። ዶክተሮቹን ጠይቅ። እሱ እኔ አችልም። ሳምባ የሚባል ማቆ ጉዳይ የለም። እኔ መለስኩኝ። እየሰማ አይደለም። እነ ከያኩ ስም ትላላችሁ። ከያኩ ሰላም ነው። በዛ ነው ወንድማሞች ምን እያወራችሁ ነው? እኔ አልሰማችሁም እባክሽ። ስራ ፈትነኝ እንዴ? ዝም ብዬ መሰማችሁ? ሌላ ስራ ይዤ ነው እኔ። እኛ ምን ስራ አለ? አንተ ሰርቶ ነው እኛ የምትረዳ ስራ እባክሽ። ፓስተር አንድ ሰው ለ5 ደቂቃ አፍንጫውን አፍኖ ቢቆይ እስትንፋሱ ሳይተነፍስ ሞተ ነው የሚባለው ወይስ ምንድን ነው? እሱም አላውቅም እኔ። ኦኬ እሺ፣ አመሰግናለሁ። አይ እስትንፋስ ከሌለ ስላልሽኝ ለ5 ደቂቃ ለምሳሌ አንድ ሰው እስትንፋሱን ወይ ለ10 ደቂቃ ቆይቶ መጨረሻ ላይ ቢነሳ እስትንፋሱ ተቋረጠ ሞተ ነው የሚባለው ወይስ ምንድን ነው የሚለውን ልጠይቅሽ ነበር። ካላወቅሽ ችግር የለውም። አላ ወራጅ እሱ ዶክተሮቹ ሂድና ጠይቅና ከኔ ወራጅ አሁን ቦታ ደርሷል። የምትወርድ ሶፊ ሁላችሁም ሶፊ ደረሰህ ላኩልህ እንትኑን
በቪዲዮ መልክ እኮ ሰራሁት። በቀደም የጠየቀኝ ሚውት ነህ። እሺ አይዋለሁ። እሺ ወንድሜ ቀጥሉ። የሰደበ ነው ሶፊ ኬክ የኛ የሰደበ ነው። እኛ ስራ ላይ ነው እንደናንተ ስራ ፈት አይደለም ብሎ እየሰደበ ነው። ምን ስራ ፈት እንደሆነ እኛ አላውቅም። ስድብ አይደለም እኮ እናንተ ስራ የላችሁም እኔ ስራ ላይ ነኝ ያለው ያለበትን ሁኔታ ነው የገለጠው እና ስድብ እኮ አይደለም። ሀሳብ እንደዛ ነው። ኦኬ እሺ ችግር የለም። እሺ ችግር የለም። እሺ ቤኪ ደህና ነህ? ወርቄ እንዴት ነሽ? ደህና ነሽ ወይ? ጠፍተሻል። ምን ጠፍቻለሁ እኮ አንተ እኮ በህይወት ያለ ብዙ አጋንንት የሚወጣ አጋንንቶች አሉ። እዚህ ጋር ጸልይ። በደንብ ነው መጸለያት ያለብሽ አንቺ። ጸልይ ወርቄ። ለምን ብዙ አጋንንት አለ እዚህ ጋር የሚወጣው። በደንብ ጸልይ። የለም አጋንንት ምን ኃይል ያለ አጋንንት የሚኖር አላወቅሽም አንቺ። በቃ የእግዚአብሔር ሴት ሆነሽ አጋንንት የለም ትያለሽ እንዴ? ኧረ የለም። ሲጀመር አጋንንት የሚባል የለም። እንዴት? አጋንንት ሰው ነው እንጂ አጋንንት የለም። አጋንንት አንተ ነው። ዞርሽ? አይ ወርቄ እሺ ይሁን፣ በቃ ይሁን። አጋንንት በራሱ እኮ ሱሪ ለብሶ ጫማ አድርቆ አይመጣምና አጋንንት ሰው ነው። ሰው የሚጎዳ ወንድሜ የሚጎዳ ወንድሜ የሚያሳስን ሰው ነው እንጂ አጋንንት ሰው ነው አልሽ? አዎ ከአንተ ጨምሮ። ኧረ ፕሮፌት ምንድን ነው እንዴ? ሌላ ቂም አለብሽ እንዴ ከቤኪ ጋር? ኧረ ኬኩ ኧረ በስመ አብ። እኔ ለኛ አጋንንት ጭራሽ አጋንንት ሰው ነው እንጂ አጋንንት የለም። እንዴት እንደዛ ትያለሽ? አይደለም አጋንንት አንተ የሚፈተን ትክክል አይደለም እንዴ? ቤኪ አጋንንት ሰው አይደለም። አጋንንት ሰው የሚጠቀመው ሰውን ይጠቀማል። አዎ ትክክል ነው። አጋንንት ሰው አይደለም። ወርቄ አትሳሰቺ። በስመ አብ። ቆይ ምን አለ ላይኛ ላይ ያለ አጋንንት ሰው አይደለም ያለ ሰው እስቲ ምን አለ ላይኛ? ፕሮፌት ነው ማን ነው? ፓስተርዬ አጋንንት አይደለም። ወርቄ ምንድን ነው መጽሐፉ? መጋደላችን ከደምና ከስጋ አይደለም በአይን ከማይታዩ ከርኩሳን መናፍስት ነው ይልና በምድርና በባህር ለምትኖሩ ወዮላችሁ፣ ሰይጣን ጥቂት ዘመን እንዳለው አውቆ በቁጣ ወደ እናንተ መጥቶ። ስለዚህ እርኩሳን መናፍስት የሉም እያልሽ ነው? ሐሰተኛዋ ፕሮፊት ሐሰተኛ ፕሮፌት ሐሰተኛ ምናምን አትበላት። ሳታውቃት ሪስፔክት አድርጋት። ሪስፔክት አድርጋው ራሱ አትደረሰችብህ አንተ ላይ ምን በራሷ ቤት እምነት ውስጥ ነው ያለችው። በመጽሐፍ ቅዱስ እኮ ተጽፎ ያለውን እየነገርኳት ነው። ኖ ሐሰተኛዋ ምናምን አትበላት። በቃ እናንተ መወያየት አትችሉበትም እንዴ? ዝም ብሎ ማውራት አይቻልም እንዴ? ጨዋታ ካላችሁ ተጫዋቱ፣ ጥያቄ ካላችሁ ተጠያየቁ። በቃ ፐርሰናሊ እኔ በቃ ልውረድ። በቃ ሶፊ እሺ፣ ሰው ለምን ታደርጋላችሁ? ሰዎችን ታስገባለህ አንተ። ዝም ብለህ የመንደር ሰዎችን ታስገባለህ አይደለ? እኔ እኮ ሰውን ሁሉ በእኩልነት ሀሳብ ስለማስተናግድ ነው። ገባ? ሰውን መለየት ስለማልፈልግ ነው። ኢትስ ማይ ካራክተር እኔ እንጂ ለመሰዳደብ ለምናምን እኔ አይመቸኝም። እንደዚህ ለብር እንደዚህ ሰው እንደሚሆን አላውቅም። ቅድም ይኸው ያልክ ይሄ ነው። አሁን ቅድም ያልክ ይሄ ነው ሶፊ። ምላሳችሁን ከንቅሳች በላይ ምላሳችሁን ሰዎችን ይጎዳል የምትሉ ይሄ ረጅሙ ሰውዬ አያ እንደ እባብ ይወጣ ካፉ አያ አይደለም። ቀጥታ የሱ ምላስ አሁን የእባብ ምላስ ነው። ቀጥታ ነው። ወርቄ አንቺም እኮ አልሰማ ብለሽ እኮ ነው ወርቄ። ቅድም እኮ አጋንንት እዚህ ውስጥ አጋንንት አለው ስል አጋንንት የለም አልሽ። አሁን አጋንንቱ ማን እንደሆነ እየታየብሽ ነው አይደል? አላየሽም? የሰውዬ ነው ገዝቶ መጣ ብቻ አልመጣም። አያደን በክ ይኸው እኮ ሰይጣን እኮ ብቻ አይመጣም። እግር የለማ የኔን ነገር ስትቃወሚ ነበር። አሁን እሺ እግር የለማ ይኸው ተከራይቶ መጣ ሰውዬ እኮ ምላሱ ረጅሙ በደቂቃ ሐሰተኛ አለ። በደቂቃ ሳይቆይ አይደለም ምላሱ እንዴት እንደመሳም ረጅም እንደሆነ መጽሐፉ እኮ ነው። ብዙ ሐሰተኛ ነቢያት ይነሳል ስላለ ነው እንጂ እኮ አንቺን አይደለም ያልኩሽ። ሐሰተኛ ለምንድን ነው የምታወቅ? ነው እውነተኛ አይደለም። ሐሰተኞች ስለሆኑ ነው። በምን ለምሳሌ ሰይጣን የለም አልሽ። ሰይጣን እያለ የለም አልሽ። እንዴት ነው የለም የምትይው? ከዚህ በላይ በምንድን ነው የሚመጣው? ሰይጣን የለም ያልኩን ሰይጣን ብቻው ወደ አንተ አይመጣም። ሰው ተከራይቶ እሺ፣ ሰው ብቻ አጋንንት ብቻ ይሄዳል ወይ? አካል ያለ ወይ? ወደ አንተ ሲመጣው ለምሳሌ ልፈታተን ሲመጣው
በሰው መስሎ ይመጣል ወይ? እንዴት ነው ወደ አንተ የሚመጣ አጋንንት? እኮ የለም ያልኩኝ እኮ ብቻው የለም፣ በሰው ጋር ነው የሚመጣ አጋንንት። አሁን አንተ ቀጥታ ወደ ኢየሱስ ክርስቶስ መጥቶ በተራራ ላይ ፈተነው። ይሄን ድንጋዩን ዳቦ በምንድን ነው ፈተነው? መጥቶ ነው በአካል ምን ይመስላል? በአካል ሲመጣ አጋንንት መንፈስ ነው፣ ረቂቅ በሱነቱ። ለምሳሌ ንፋስ አለ አይደል? ንፋስ አይታይም፣ ግን ዛፍ ሲወዛወዝ ይታያል። ሰይጣን ደግሞ በአንደኛ አካል አለው፣ ረቂቅ አካል። ምን አይነት አካል? ረቂቅ አካል አለው። ረቂቅ ማለት ምን መሰለሽ ፕሮፊትዬ፣ ለምሳሌ አሁን ዛፍ ይወዛወዛን በምን? በነፋስ አይደለ? ስለዚህ ኢየሱስ ክርስቶስ አሁን እግዚአብሔር ረቂቅ ነው፣ ግን ኢየሱስ ክርስቶስ አምላክ ረቂቁ በስጋ ማርያም ተገለጠ። እንደዚሁ ደግሞ ሰይጣን ሲፈልግ በሰው ላይ አድሮ ይገለጣል፣ ሲፈልግ ደግሞ በረቂቅነቱ። አሁን እግዚአብሔር ረቂቁንም ስለሚያይ በኢዮብ ምን አለመሰለሽ የእግዚአብሔር ልጆች ባሉበት በመላእክት ሁሉ ፊት ሰይጣን መጣ ይላል። መላእክት ፊት ላይ አየኸው ኢዮብ ወዳጄን አለው። ስለዚህ ሰይጣን በራሱም አካል ይመጣል፣ በሰውም ላይ አድሮ ይመጣል። በራሱ አካል ሲመጣ ምን ይመስላል? ሰውዬ እንዳትለፈለፍ። በራሱ አካል ሲመጣ ሰው ይመስላል፣ እንስሳት ይመስላል። በምን መስሎ ነው የሚመጣ ጋር? በጣም ጥሩ። ሰይጣን የብርሃን መልአክ እስኪመስል ይላል። አንዳንዴ የብርሃን መልአክ መስሎ ይመጣል፣ አንዳንዴ ደግሞ ጥቁር የሚያስፈራ ሆኖ ይመጣል። አንዳንዴ ደግሞ የተለያየ የራሱን መቀያየር ይችላል። ኃይል አለው ፕሮፊትዬ። ስለዚህ ሰይጣን ብቻውን ይመጣል፣ በሰውም ላይ በራሱ እግዚአብሔር በሰጠው ኃይል እግዚአብሔር ኃይል ሰጥቶታል። ኦኬ ኃይል የሰጠው ምንድነው? የፈጠረው የሱነቱ አለ፣ ግን ክብሩን ተነስቷል። ትናንት ከነበረበት ክብሩ ለምሳሌ በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ። ከዚያ በኋላ አልቻላቸውም፣ ወድቋል። የወደቀ ነው። ሰይጣን የፈጠረ ማን ነው? እግዚአብሔር መልአክ አድርጎ ፈጠረው። ሰይጣን ራሱን በራሱ መረጠና አንተ ጠይ መልስ። ማን ነው ፈጣሪ ነው? ሰይጣን ሲፈጠረ ማን ነው? ያልሽ እግዚአብሔር መላእክትን ፈጠረ። ሰይጣን ደግሞ ራሱን ወደ ክፋት አድርጎ ሰይጣን ተባለ። ሰይጣን ማለት እኮ ለምን ወደ ሳለምን ሄርክ? ማን ነው የፈጠረው? እግዚአብሔር ነው የፈጠረው። አንተስ? እኔም እግዚአብሔር ነው የፈጠረኝ። ኦኬ ሁለታችሁ እሱ ነው የፈጠረ። ሁሉንም የፈጠረ እግዚአብሔር ነው። ሁሉ በእርሱ ነው። ስለዚህ እግዚአብሔር የፈጠረ እንዴት ሰይጣን ትላለህ አንተ? በጣም ጥሩ። እግዚአብሔር ሁሉን ነገር መልካም አድርጎ ፈጠረ። ሰይጣን በራሱ ፍቃድ ሰይጣን ወይም ክፉ ሆነ። መልአክ ነበረ፣ የወደቀ መልአክ እኮ ነው። ክፉ መልአክና ደግ መልአክ አለ። ሰይጣን ማለት ክፉ መልአክ ነው ፕሮፊትዬ። ለዛ እኮ ነው ሐሰተኛ ምልሽ፣ ስለምወድሽ እኮ ነው። አሁን ሰይጣን ሰው አይደለም ብለህ መጀመሪያ ስላነሳ ሐሰተኛ ነብይ ብለህ ሰው አይደለም ስላልክ፣ ሰይጣን መጀመሪያ ሰው ነበረ መልአክ ነበረ አልክ። ሰው ነበረ አልኩ እልሽ። ባንዴ ስሚኝ። እግዚአብሔር አምላክ ሁሉንም ፍጥረት ውብ አድርጎ ፈጠረ። ሰይጣን ደግሞ አምላክነትን ሻና አምላክ መሆን እፈልጋለሁ ብሎ ከፈጣሪ ጋር ጦርነት። ኢየሱስ ክርስቶስ ምን ይለዋል? የሐሰት አባት ይለዋል። ራሱን ወደ ሐሰት ቀየረ እያልኩሽ ነው። ሐሰተኛ ሆነ። መልአክ ነበር፣ ደግ ነበር። እንደነ ሚካኤል እንደነ ገብርኤል ደግ ነበር፣ እንደሚረዱን። አሁን እንዳንተ ነው ሐሰተኛ። አሁን ሰው ከመሬት ተነስተ የምትሳደብ የኔ ሐሰት ምንድን ነው? ለምሳሌ ፕሮፊትዬ ለምዶ ታውቂያለሽ? ሐሰተኛ ያልኩሽ ነቢያቶች ትንቢት ይናገራሉ፣ እውነት ይሆናል። አንቺ ግን ነቢይ ብለሽ ራስሽ ሰይመሻል። አሁን አንቺ በምን አውቅ? እኔ በራስሽ ላይ እንደሰየም በምን አውቅ? እሺ እኔ ስሜ ማን ነው? ፕሮፊት ምን አውቃለሁ? ምን አገባኝ? አንተ ስም ላይ ጉዳይ ምን አለኝ? እኔ ከአንተ ስም ላይ ጉዳይ የለም። አንተ በአካል ከአንተ ጋር ያወራን እንዴት ነብይ ተባልሽ እያልኩሽ እኮ ነው ፕሮፊትዬ። ለዛ እኮ ነው ሐሰተኛ ነቢያት ነሽ፣ በስሜ ይመጣሉ ሐሰተኛ ነቢያቶች። አንተ ከደብተራ ጋር አልዋልም። ደብተሮች ነው ስማችሁ የሚጠራ። እንደ አንተ ከደብተራ ጋር አልዋልም። ሌሎች አይናፋት እንዳንተ አገልጋይ ማለት ነው። ደብተራ ማለት አገልጋይ ነው፣ የክብር ስም ነው። ድንኳን ማለት ነው። ሌላ ስም የለም። አይ ደብተራ ጠንቋይ ማለት ስውር አትሳሰት። ጠንቋይ የደብተራ ጠንቋይ ማለት ጠንቋይ ማለት ደግሞ ስውር ማለት ታውቃለህ? ስውር ማለት አይን የሌለ ሰው እንደሆነ ታውቃላችሁ? ተሰውሮ የሚሰራ የአጋንንታዊ መንፈስ አለ ማለት እኮ ነው። ስውሩ ማለት እኮ በጣም ከባድ ስም ነው። ተሰውሮ የሚሰራው ነገር አለ። እሱ እኮ ነው። እመጣልሃለሁ። እሱ ችግር የለውም። አንተ አሁን ተሰውራለ። ነገር ሁሉ ስለተሰወረ ቶሎ ፈጥኔ እኛ እዚህ ላይ አንዴ ስማ። ስውር ማለት አይን የሌለ ሰው ነው። ጌታ እግዚአብሔር አይን ስጥልህ። አንተ ስማ፣ እኛ
ከሰዎች ጋር በስምምነት እንኖራለን እንጂ ሰዎች የምሰደብን ምክንያትም የለም። እዚህ ላይ ሲመጣ እኛ ወይ እንጫወታለን ወይ የእግዚአብሔር ቃል እንመማራለን። እኛ የአዶ ልጆች በጣም እንሰማማለን። ከነሱ ጋር በአንድነት እንኖራለን። ከማንም ጋር አንጋጭም። ከየት እንደመጣ ከየት እንደፈለግ ካላቅም ሮጦ በእኔ ላይ ወጣ በስድብ። ስለዚህ ስድብ ማንኛም ሰው ዋቅፈታ የትኛም ሰው ቢሆን ስድብ ከኛ አይደለም፣ ጥላቻ ከኛ አይደለም። ስለዚህ በጣም እያወራ ካለ ከባድ ስለሆነ እኔ ይቅር ብያለሁ፣ ትቻለሁ። ጌታ እግዚአብሔር ለአንተ ይቅር በል። ሁለተኛ ሰው እንዳትስድብ። ይሄ ሰይጣን ማለት ቅድም እንዳልኩኝ ሰይጣን ብቻ ወደ አንተ አይመጣም። ለምሳሌ አንተ ስራ ስትሰራ የአንተ ቢሮ ላይ የተለያየ ስራ ላይ አንተ ላይ ሲነሳ ሰይጣን ብቻ መጥቶ ወደ አንተ ላይ አይነሳም። የሆነ እውነት ነው። አቤት እኔ ነብያ እየሰደብ ቅድም የለም ብለሽ ስለነበር ሰይጣን የሚባል የለም ብለሽ ስለነበረ ነው የነገርኩሽ። ሰይጣን አለ፣ በሱነቱ አለ። ረቂቅ በጣም የማከበሩት ትልቅ ልጆች ስላሉ ያሉ ልጆች ከነሱ ጋር ሰመምቼ እንደሰማሁሽ ስሚ። እኔ እኮ በፍቅር እየሰማሁሽ ነበረ። እኔ እያልኩሽ ያለሁት ሰይጣን እንደ መላእክት የተፈጠረ ነበረ፣ ቅዱሱ ነው። መጨረሻ ላይ ግን አምላክነትን ሽቶ አዳም በለስ በልቶ እንደወደቀ ሰይጣንም አምላክነትን ሽቶ ወድቋል። ምን ተባለ? በምድርና በባህር ራእይ ላይ ለምትኖሩ ወዮላችሁ፣ ሰይጣን ጥቂት ዘመን እንዳለው አውቆ በቁጣ ወደ እናንተ መጥተዋል ይላል። እንደገና ደግሞ መጋደላችን ከደምና ከስጋ ጋር አይደለም፣ በአይን ከማይታዩ ከርኩሳን መናፍስት ነው ይላል። ስለዚህ ሰይጣን አለ፣ ረቂቅ ነው፣ ክፉ ነው። ግን በሰው ላይ ሊያስት ይችላል፣ ራሱን መጥቶ ሊፈትንሽ ይችላል። ራሱ ሲመጣ ኢየሱስ ክርስቶስን ቅድም ብዬሻለሁ። እንደዚህ ብሏል። በረከት በኪ ብሏል። እስቲ እዚያ ማርያም ብያለሁ። እንደዚህ አልሰማሽኝም ማለት ነው። ብሏል እና ማርያም ብያለሁ። እኔ ማርያምን ካልኩ አልዋሽም ብያለሁ። በእውነት ብያለሁ። ፕሮፊት አላልክም። ማርያም ብያለሁ። ይኸውልሽ እመኝኝ፣ ማርያምን ፕሮፊት በሰውም አድሮ ይመጣል፣ በራሱም ይመጣል። በራሱ ሲመጣ ኢየሱስ ክርስቶስን፣ በሰው ሲመጣ አዳም ሔዋን አዳም እንዳሳተችው። እናንተ ብቻ አይደለም እያወራ ያለ ብዙ ሰዎች አለን። እንጠይቅ። ምን ትጠይቀኛለህ? አሁን ጠይቀኝሽ። እሺ እየሰማችሁ ያላችሁ ነበክ ላይ ያላችሁ ታውቃላችሁ ሁላችሁ። ምን ብሏል? ቀድም እሱ የሰማችሁ ሰዎች ምን ብሏል? ሰይጣን በሰው አድሮ ይመጣል ብሎ ነበረ። ማንም እንደሌለ ነው። በቃ የሰማ ሰው የለም ማለት ነው። ሰይጣን ይዟቸዋል። አልሰሙም። ቢሰሙ ሰይጣን ባይዛቸው ይሰሙሽ ነበር። ኦኬ ትቻለሁ። ለማንኛውም መስፉንዬ ሰላም ለአንተ ይሁን። እንዴት ነህ? ነው ሰላም ነው። እንዴት አደርሽ? በጠዋቱ የእናንተ ፋሚሊ በእኔ ላይ ተበቀለ። ምን እንደሆነ አላውቅም። ማን እንደላከ ተልኮ መስሎኝ ሰውየው። አይዞሽ ወርቄ፣ እንዴት ነው? ሁሉ ሰላም ነው? አለን። እንኳን ወርቄ ወንድሜ ያለም ቤተሰቦች ሰላም ናቸው፣ እግዚአብሔር ይመስገን። ቤኪ የአሳን አፍንጫ አይተናል። እንግዲህ በጠዋት ቤኪን ማየት የአሳን አፍንጫ ማየት ነው። ቤኪማ ከሞቴ ሷሬ ቤኪና እውቀቱ አላደል እንደዚህ ማርያም ድንግል ናት። እኔማ ለማወቅ ነው የጠየቅኩት። አንተ አላደል ማርያም 6 ጊዜ ድንግል ናት ያልከው? አሬት ልሳቅ። ማርያም 6 ጊዜ ድንግል ናት ያልከው ጀግና አለ እኮ አንተ። መጽሐፍ ቅዱስ ከየት እንደወጣ ከየት እንደምጋ አታውቅም። ኦርቶዶክስን ጠይቅ። 6 ጊዜ አሁን ደግምናለሁ። ምን አልኩህ? ቆይ ወንድ ምን አልሽ? ክቡሩን ብጠይቀው ይነግራል። 6 ጊዜ ድንግል ነች። ድንግል ነው። ምን አንክ ቤክ በጸነሰች ሰዓት መስፍንም ድንግል ነው። በወሊድ ሰዓት ወለደች። በዘላለምም ድንግል ነች። 6 ጊዜ ድንግል ነች። መስፍንም ድንግል ነው። ድንግል ናት። ይኸው በቃ ከእናትህ እንኳን ተማር። አንተ ከእናትህ ከእንዳው ከነብይ ተማር። አንተ እኮ ሴት ናት። ላተነካካው ድንግል ናት። ምስክር ነኝ እኔ።
እናቴ እድሜ ይስጥሽ። እግዚአብሔር ይጠብቅሽ። ወይ ያሳውቅ መጽሐፍ ቅዱስ አያውቅ። እኔ እኮ ግራ ገባኝ እኮ። እግዚአብሔር ይጠብቅሽ። ብዙ ጊዜ አንተ ውይይት ሲታረቁ እኮ እኔ በጣም ለመረቃት እኮ አንዴ እግዚአብሔር ይጠብቅሽ ፕሮፊት ፓስተር። እኔ ቅርብ እያለሁ ሰደክ አይደለም ቅርብ እያለሁ። አሜን ታንክ ዩ ድንግል ማርያም ድንግል ነች ስላልሽኝ አመሰግንሻለሁ። ለምን መጽሐፍ ቅዱስ ድንግል ማርያም ስለሚል ምስክር ነኝ እኔ ድንግል እንደሆነች በምድር በሰማይ መላእክቶች እግዚአብሔር ፊት ቆመ ድንግል እንደሆነ መሰክራለሁ። ታመሰግኛታለሽ ግን ምን ለምን አላመሰገንኩ? ወለደች ማርያም ወልዳም ድንግል ናት። እንደ ፕሮፌት ወርቄ ወልዳም ድንግል ናት። ወልዳም ድንግል ናት ማርያም። ወለድ መልአኩ ሲመጣ ድንግል ነው እያልኩ ነው አባ። ኖ ወልዳ መስፍኔ እኮ ማርያም ወልዳም እኮ ድንግል ናት እያለ ነው አላለም። ላሰማ ቪዲዮ አለ ላሰማሽ ፕሮፌት ወርቄ ብያለሁ እንዴ። እንዴት ነው ሴት ልጅ ወልዳም ድንግል ትሆናለች እንደ ወርቄ? አይ ወልዳለች እንጂ ወልዳ እኮ ድንግል ነው የሚል መጽሐፍ የለማ። ሳትወለድ ድንግል የነበረች ድንግልና አይደል እንደ የወለደችው ፕሮፊት ፓስተር በድንግልና አይደል እንደ የወለደችው? እና ታዲያ በድንግልና ወልዳ በድንግልና ከወለደች እንዴት ነው ድንግል የማትባለው? ኦ ማይ ጋድ ሶ እኮ የኔ አባት ኢየሱስ ክርስቶስ እኮ በሁለት መለኮት ነው አለው። በአንዴ ሰው መስሎ ነው በሰው መስሎ ነው ወለደ። እንደ ሰው ነው ተምጣ የወለደች እንዳትቀልድ። እንደ ሰው ነው 9 ወር ሙሉ ሸክማ ነው የወለደች። እንደ ሰው ቆይ ድንግልናዋ ማን ወሰደው? እሺ ድንግል አይደለችም ካልሽ እኮ እሷ እኮ ኢየሱስ ክርስቶስ ከወለደች በኋላ እኮ ከዮሴፍ ጋር ነበረች ከእጮኛ ጋር እና ዮሴፍ እጮኛ ማለት ባል ማለት ነው እንዴ? እጮኛ ማለት እኮ ጠባቂ መልአኩ መጥቶ ራሱ ዮሴፍ እንዳትተው ያለ ወርቄ። አንድ ነገር ልጠይቅሽ አንቺ ሴት ስለሆነ ለኢየሱስ አንተ ተጠየቅ እስቲ አንተ ለኢየሱስ ክርስቶስ አጭቻችኋለሁ ማለት ለኢየሱስ አጭቻችኋለሁ ማለት ነው። ከየት አምጥተህ ነው አንተ? ከየት አምጥተህ ነው አንተ ማርያም ወልዳ ድንግል ናት የምትለው? ለኢየሱስ ክርስቶስ አጭቻችኋለሁ ማለት ኢየሱስ ክርስቶስ ባላችሁ ነው ማለት ነው። ፕሮፊት ስውር ቆይ ለምሳሌ እሺ ሁላችሁ እስቲ ለምሳሌ መልአኩ ወደ እሷ መጣና የመልአኩን ካምተው መልአኩን ካም ዮሴፍ ሊቶይ ባሰበ ጊዜ እቺ በመንፈስ ቅዱስ ነው እንጂ እጫኛሽን እንዳትተይ ብሎ ነው መልአኩ ለዮሴፍ የመለሰ። እቺ ሴት እጫኛ አላት መልአኩ መጥቶ እንዳትተይ አለ። እንደውም ልጁ ከወለደ በኋላ ኢየሱስ ከወለደች በኋላ ይሶ ወደ ግብጽ ወረደ አይደለም ከዮሴፍ ጋር። ናንስ ገዳው ከሞተ በኋላ ንጉሱ ናንስ የሚፈልግ ሞቷልና ወደ ሀገራችሁን መልሱ አለ። ተመለሱና ግቡ አላለም መልአኩ። ስለዚህ ማርያም ሳትወለድ በፊት ድንግል ናት። ከተወለደች በኋላ የዮሴፍ ሚስት ስለሆነች ምንም ይሄ እስኪ የዮሴፍ ሚስት የሚለውን እስኪ አውጭልኝ መጽሐፍ ቅዱስ ላይ አንዴ። ኦ ማይ ጋድ ምን አባሽ ማይጋር ታያለሽ? አውጭልኝ እንጂ ፕሮፊትዬ። የዮሴፍ ሚስት አንተ ጤነኛ ነህ? ሌላ ሰው ግን እንደዚህ ብሎ ሲጠየቅ ሰምቼ አላውቅም። ጤነኛ ነህ? እኔ እለያለሁ እኔ እንደዛ ነኝ እኔ። ስለዚህ እስኪ የዮሴፍ ሚስት የሚለው መጽሐፍ ቅዱስ አውጭ እኮ ነው ያልኩሽ። በዚህ ብትሆኝማ በበርበሬ ነበር ማጥንሽ። እኔ ጋር ብትሆኝ እዚህ ክፍለ ሀገር እኔ ራሱ እንዳንተ እኮ ጨካኝ አይደለም እንጂ የኛ እኮ ክርስቶስ የተቀበለ ሰው ጨካኝ አይደለም። እንዳንተ አውሬ አይደለም። እኛ እኮ በሁለት እናወራለን እንጂ ሌላ ነገር አናውቅም። ዮሴፍ ሚስት ወንድሜ በርበሬ መጨመር እኮ ከየት ለምን የገደልክ ነበርክ ፓስተር? የዮሴፍ ሚስት በቃ ከአንተ ጋር ስውር ድሎት ተሰውራለ። ህይወቴ ሁሉን ተሰውራለ። እንዳንተ ስም የተሰወረ ሰው ነውና አንተ ወደ ህይወት አትመለስምና ከአንተ ጋር ማውራት ይቅርብኝ። ጭራሽ ከአንተ ጋር አላወራም። እሺ ይቻለሁ። እኔ ከመስፉን ያልሰማው ዛሬ ስለዚህ ነው ጠየቅኩኝ። መስፉን ጭራሽ ድንግል ነው። እኔ የአሳው ነገር ገርሞኝ ነው። የአሳው ነገር የቤቲ ነገር ገርሞኝ ነው። ወደ ድንግልና አታበሳሰውና አሳ በምን ይተነፍሳል ሲባል የታወረ ትምህርት ይዛችሁ እዚህ ጋር 6 ጊዜ ድንግልና ትላላችሁ። ኦርቶዶክሳውያን ንቁ። እነሱ ስውሩን ጨምራችሁ ጠንቋዮች ናችሁ። ንቁ። ከመጽሐፍ ቅዱስ የሌላው ትምህርት አምጥታችሁ እዚህ ጋር አትበጥብጡ።
ማርያም ከወለደችም በኋላ እንደ ድንግል ናት ትላለህ አንተ? ድንግል ናት እንደ ማርያም ከወለደችም በኋላ ድንግል ናት? ከወለደችም በኋላ ድንግል ናት ወይ? ድንግል አይደለችም። አንዳንድ ጥያቄ እኔ እናንተ እንጠያየቅ። አንዳንድ ጥያቄ አጋንንታዊ ትምህርት እዚህ ጋር አትምጣ አንተ። አጋንንታዊ ትምህርት ነው። ማርያም በድንግልና ጸነሰች፣ በድንግልና አልወለደችም። ማርያም በድንግልና ጸንሳለች፣ በድንግልና አልወለደችም። ድንግል ከወለደችም በኋላ ድንግልና ትላለህ እንዴ? አንተ ትጠይቀኛለህ። ለዚህ መልስ ሴት ልጅ እንዴት ከወለደች በኋላ ድንግል ትሆናለች? አንተ ምን አይነት ትምህርት ነው ይዘህ የመጣው? አፌ ቁርጥ ይበል። ምን አፍ ውስጥ ደግሞ ተጠራለህ እንዴ? በስርዓት ተናገር አማርኛ። ቁልፋፍ መጀመሪያ አፍህን አንተ ግን የምታስተምረው ትምህርት አታሳስት። አንተ አሳ በምን ይተነፍሳል ስትባል በአፍንጫው። እኔ እኮ ሙትትን ያልኩት እኔ ተሳስቻለሁ። አንተ ተሳስተህ አልተሳሳትክም። አይ ጠጠሩን አውጣ ከአፍ ውስጥ መጀመሪያ የቁልፍ አፍህን ፍተው። ተሳስተህ አልተሳሳትክም። ጠጠር ክተትበት ያለበለዚያ ተሳስተሃል አንተ። እሺ ነብይ እሺ እና መስደብ የኛ አይደለም። ኪሰም የለም። ስተት ካለ እኔ በእኔ በኩል በጣም ይቅርታ። ሁላችሁ ያሳሰንኩ ነገር ካለ የእውነት ነው። እኔ ከማንም ጋር መጫወት እወዳለሁ። ምንም ከማንም ጋር መጫወት ሲጀምር እኔ የእሷ የደረሰ ጉዳይም የለም። ማንኛውም ሰው በሃይማኖታችሁ ላይ እንደሳችሁ እኛ አታዩም እናንተን። ለምሳሌ እኛ ሲሰደቡ እንደፈለጋችሁ ስትላችሁ እኔ አንድ ቀን እንደውም ስቄ ነው የሚያልፍ እንጂ አንድ ቀን እኮ ለምንድን ነው እንደዚህ እኛ የምትሰድባችሁ ብዬ አላውቅም። የሰደባችሁ እኛ አይደለም ክርስቶስ ነው የራሳችሁ የሰደባችሁ እንጂ ምን አገባኝ። እኔ የፈጠረ እሱ ስለሆነ ስለኔ የምሟገት እሱ ስለሆነ ምንም አይመልከትም። እንደዚህ አይነት ትምህርት ይዞ መጥቶ ለሰውማ ማስተማር የለባቸውም እነዚህ ሰዎች። ማርያም እኮ በድንግልና ጸነሰች እንጂ በድንግልና አልወለደችም። ስለዚህ ይሄንን ነገር አበሳስተሽ ቤኪ ማርያምን እንደኔ በቪዲዮ ውጣ እናውራ። አንድ ጥያቄ ነው የምጠይቀው። አንተ እኮ የሆነ ፐርሰናል ችግር ስላለን እንጂ አንተ ከመጽሐፍ ቅዱስ ታመጣለህ በድንግልና ወልዳለች የሚለውን እኔ በቂ መልስ አምጣው እስቲ። ከመጽሐፍ ቅዱስ አምጣው እስቲ። እኔ በቂ መልስ እሰጥሃለሁ። በቪዲዮ ተገለጽ። አሁን አንተ መጽሐፍ ቅዱስ አምጣው። በድንግልና ወልዳለች የሚለውን መጽሐፍ ቅዱስ ጥቅስ አምጣው። አንተ አምጣው እስቲ። በድንግልና ጸነሰች እንጂ በድንግልና አልወለደችም ማርያም። ይቅርታ መጠየቅ አንድ የተናገርኩት ቪዲዮ ዮሴፍ ቪዲዮ ላሰማ ዮሴፍ የማርያም ሚስት እያልኩ እኮ ነው። ምን ቪዲዮ? እኔ አሁን በድንግልና ጸንሳ በድንግልና ወልዳለች ቪዲዮ ለምን ትከፍታለህ? እኔ መልሳለኝ እኮ አልኩ። አንድ ጥያቄ ልጠይቅህ። ከመጽሐፍ ቅዱስ አምጣው። ወይ እውቀት የለህ ወይ ነው ሳትናገር ምግባር ይሄ ነው። እግዚአብሔር ምስክሬ። እናንተ ጋር ስትሸነፉ ስድብ እኔ መልሳለኝ። ስድብ ብቻ ምንም አታውቅም አንተ። አሁን ገና አማርኛ ቻል። ከመጽሐፍ ቅዱስ ሪቃችሁ ነው ያላችሁት እናንተ። እስኪ አንተ ቆይ እንጠይቅህ። እንደዛ ካልኩ እሺ፣ በድንግልና መጽነሷን ታምናለህ? ጠንቋይ ስውሩ ዝም በል አንተ። ጠንቋይ ነህ አንተ። ዝም በል። ስጠነቁልበት መረጃ አለህ? አይተሃል? ከእግዚአብሔር ሌላ አምላክ አለ ሰምተሃል? አውጣሽ ሐሳብ በምን ይተነፍሳል? በአፍንጫ። አይ ቤኪ፣ አይ ቤኪ። ዝም በል። የትምህርት ቤት ተማርከው ምድረ ጠንቋይ። ዝም በል። ማንበብ አይችልም። ዝም በል። ተገለጥ የምልህ ይኸውልህ፣ ማርያምን ያለ ምክንያት አይደለም። ከቤኪ ጋር ስትወያዩ ተገለጥ በሉ። ማንበብ አይችልም። እርግጠኛ ነኝ። ጠንቋይ ውሸታም ያሰማ ቪዲዮን። ስውሩ ጠንቋይ ይላል እንዴ? ስውሩ የሚያመልከው እግዚአብሔር ነው። ሰማይ ምድርን የፈጠረ ነው። በገሃድ ተዋሻለህ እንዴ? እግዚአብሔርን አንተ እኔ ታወክ አላመልክም ብዬ ነገርኩህ። አላመልክም ብዬ ነገርኩህ። ቤት ምን ብዬ ጠነቆልኩ? ምን ብዬ ጠነቆልኩ? ፍጥጥ አይን ፍጥጥ ጥርስ ግጥጥ
መልስ የለህም። ዝም ብለህ እዚህ ጋር ያላችሁ ስውሩ አካውንት ውስጥ ገብታችሁ እዩት። ፔጅ ውስጥ ምን እንዳለ ገብታችሁ ምን እንደሚሰራ ገብታችሁ እዩ። ጠነቆልኩ? ግቡና እዩ። እዛ ምን ብዬ ጠነቆልኩ? በደንብ ታፕ ሼር ኮፒ ሊንክ አድርጉልኝ። አዎ እየገባሁ ግቡና እዩት። እዛ እና ስተነቆል የለጠፈውን ነገር ገብታችሁ እዩ። ጠንቋይ ማለት ምን ማለት ነው? እሺ የሚያድን እግዚአብሔር እያለ ውሃ ያድናል፣ አፈር ያድናል እያልክ ትዞራለህ ዳገትና ቁልቁለት። ኦኬ ሰው ዳግም የሚያድነው ኢየሱስ ክርስቶስ ብቻ ነው። ውሃውና ደሙ ያድነናል ይላል። አስበል፣ አትንጣጣ። ምን አይነት መሀይም ነህ ግን? ወይ አትሰማም ወይ ደግሞ መረጃ የለህም። ድብን ያልክ ማንበብ ስለማይችል እኮ ነው። አዳኙ ኢየሱስ ክርስቶስ ነው። ማንበብ አይችልም። ድብን ያልክ አልተማረም። በዘመኑ ጋር የማትጓዝ ይተነፍሳል በአፍንጫው። በዘመኑ ጋር የማትጓዝ ዘገምተኛ ነህ በጣም። አዳኙ ኢየሱስ ክርስቶስ ብቻ እንደሆነ ማወቅ አለብህ አንተ ሰውዬ። በኪቶ አቃቶ ትለፈልፋለህ። ፓስተር ምን አለች? ዮሴፍ ማርያም የዮሴፍ ሚስት ነች አለች። ኦኬ ማርያም የዮሴፍ ሚስት ነች የሚል መጽሐፍ ቅዱስ ላይ ያለ የስጠይቃት ታስመልጣታለህ። ከዛ እሷ ደግሞ ይቅርታ ትጠይቃለች። ይቅርታ ማለት ያለብሽ መጽሐፍ ቅዱስን ነው። ለምን መጽሐፍ ቅዱስ የምን ይቅርታ ከአንተ ጋር ያማስቡን አልናቀም። ከአንተ ጋር እኔ ጣልቃ ገብቻለሁ። አንቺ ስታወሪ አዳምጫ። ዮሴፍ የማርያም ሚስት ነች የሚል የሌለውን ለምን ትቀባጥሪያለሽ? ለዚህ ነው ሐሰተኛ ነብይ ነሽ። የሌለ አይደለም። እጨኛ ማለት ምን ማለት ነው? እኔ ወንድም አሁን ሳትሳደቡ በጣም ጥሩ ጠባቂ ማለት ነው። አንዴ ልመልስልሽ። እጮኛ ማለት ጠባቂ ነው። ለምሳሌ እናንተ ለኢየሱስ እጮኛ ማለት ጠባቂ ነው። አዳምጫ። ለኢየሱስ ክርስቶስ አጭቻችኋለሁ ይላል እና አንቺ ኢየሱስ ክርስቶስ ባልሽ ነው? ባሌ ነው ልትይ ነው? ምንድን ነው የምታወሪው? ይላል መጽሐፍ ኢሳይያስ ላይ ሂድና ኢየሱስ ባል እንደሆነ ኢየሱስ ኢሳይያስ 54 ላይ ሂድና አንብብ። እግዚኦ መሐረነ ክርስቶስ። ስለዚህ ማለት ጠባቂ ነው አለ። አቤት ጠባቂ ነው። ለአንተ እጮኛ ጠባቂ ነው። ምን ሆንክ ያባ? እጮኛ ጠባቂ ነው። አሳይሻለሁ። መጽሐፍ ቅዱስ ስለማታውቅ ነው ቤኪ አንብባ አታውቅም። ጽሑፍ የሚባል ጠላት ነው። ፊደል የምታውቅ አይመስለኝም። ተገለጥና ከኔ ጋር ማውራት እኔ ዛሬ አንተ ንባብ የታወርክ ሰው ነህ። በጥላቻ የታወርክ ሰው ስለሆንክ አንተ ምንም አታውቅም። አንተ አሁን እውነት ነው የምላችሁ፣ ማንበብ ከቻልክ እኔ እቀጣለሁ። እጮኛ ማለት ጠባቂ ነው። ጠባቂ ነው። ማርያምን እውነቱ መጽሐፍ ቅዱስ እናውጣለህ፣ ትረጋጋለህ። ችግሩ አንተ አታነብብ ቤኪ፣ ፊደል አታውቅም። ዝም ብለህ ሶፊ አሁን እዚህ ላይ ወንድም ሰጥቷል። በቃ ፓስተር ሶፊን አድለዋል። እዚሁ ተበቃ አሸምቀህ ሰው ላይ በቃ እንደው ልክ ራስ መጥቼ የእናንተን ውርደት አውጥቼ ፖስተዋለሁ። ማርያም 6 ጊዜ ድንግል ናት የምትለውን አንተንም አውጥቼ መፖሰት ነው የኔ ስራ። ታውቃለህ አይደል? በድንግልና እንደጸነሰች ታምናለህ? መጀመሪያ በድንግልና አልወለደችም። እሺ በድንግልና ከጸነሰች ድንግልናዋን ማን ወሰደውሽ? ድንግልናዋን ማን ወሰደ? ኦኬ ፕሮፌት ወርቄ ሴት ስለሆንሽ አንቺን ልጠይቅ። እኔ አሁን ሴት ልጅ ኖ እውቀት የለውም። እግዚአብሔርን እኔ ዝም ነው የምለው። መልስ እስቲ ተዋት፣ ነብይትን ተዋት። በቃ እሷ ተዋት፣ የራሷ ስታይል አላት። በቃ እሷን አትነካኳት። እስቲ ስውሩ የጠየቀህን መልስ አንተ። ዛሬ እኔ እውነት ጴንጤ ሆናለሁ አንተ መልስ ከቻልክ መጽሐፍ ቅዱስ ገልጣ አንብበ ከመለስ ምንም አታውቅም። እኔ ሴት ልጅ በድንግልና እኔ አልጠይቅህም። እኔ ሰው አይደለችም እንዴ? ሰው አይደለችም ወይ ማርያም? ሰው አይደለችም ያለው ማን ነው? ሰው አይደለችም ያለ ማን ነው እኮ? ሴት ልጅ ታዲያ ስትወልድ ምንድን ነው በድንግልና ትወልዳለች እንዴ? መጽሐፉ በድንግልና ጸንሳ በድንግልናዋ ተወሰደ ነው የሚለው ወይስ ድንግል በድንግልና ጸንሳ ድንግል ትወልዳለች ነው የሚለው? መጽሐፉ መጀመሪያ ታውቀዋለህ ምን እንደሚል? አንብበዋል መጽሐፍ ቅዱሱ? ድንግል ትወልዳለች ወይስ በድንግልና ወለደች ይላል? አዳምጠኝ። እነሆ ድንግል ጸንሳለች። ቀስ በላ። እነሆ በድንግልና ወለደች ወይስ ድንግል ትወልዳለች ነው ያለው? የመሀይሞች ትልቁ ችግራቸው ነው እንጂ የሚለው ድንግል ማርያም ጸንሳ ድንግልናዋ ተገዝቶ ወለደ ይላል። ላቲ ስባት ምስጋና ይደረሳትና ከየት አመጣኸው አንተ?
ስድስት ጊዜ እኮ መስፍን እኮ ያለው 6 ጊዜ ድንግል ናት። ሰው ምን ማለት ነው? በሐሳብ ለምሳሌ ይኸው ላዳምጠኝ። የሐሳቧ ድንግል ናት ወይ እኮ ነው እያልኳለሁ። እሱ እያለ ያለው በሐሳቧም ድንግል ናት። ለምን ክፉ ነገር አልተናገረም? በሐሳቧ አላለም። ስትወልድም ድንግል ናት ያለው ቪዲዮ አለ። ላሰማ ከፈለክ 6 ጊዜም ድንግል ናት። አዎ እኔ እኮ የቤተ ክርስቲያን መጽሐፍ ይዤ ነው የማወራው። ዝም ብዬ እንዳንተ የምቀደር ልጅ አይደለም። መጽሐፍ ደፍተራ የጻፈውን መጽሐፍ አንተ የቤተ ክርስቲያን አትበል። እዚህ ጋር ከመጽሐፍ ቅዱስ ነው አምጣ እያልኳለሁ። አንተ ውጣ ዝም ብለህ አንተ ውጣ ዝም ብለህ አንተ አለማወቅ ጨለማ ጭንቅላት እኮ እኛ ከመጽሐፍ ቅዱስ ነው አምጣ እያልን ያለ ነው። የሰው በቀይና በጥቁር የጻፈውን ትምህርት እዚህ ጋር አለ ብለህ ከመጽሐፍ ቅዱስ ስማ፣ እየተደማመጠን እናውራ። አሁን የአንተ ፊደል እንደማችል አውቃለሁ፣ ማንበብ እንደማችል አውቃለሁ። አንተ ባላነበብከው ለምን አተክ ታደርጋለህ? አሁን ለምን የተጠየቀውን ለምን ታመጣም? ከቤተ ክርስቲያናችሁ መጽሐፍ አይደለም እኛ የፈለግነው ከመጽሐፍ ቅዱስ ነው እያልኩ አይደለም። አንተ መጽሐፍ ቅዱስ ገልጠህ ካነበብክ እኔ ዛሬ ፔንት ይሆናል። ለምን የተጠየቀው እያለ ሌላ ቦታ ለምን ትሄዳለህ? ለምን ትሄዳለህ? የተጠየቀው እያለ ለምን ትሄዳለህ? ወገኖች እዚህ ጋር ያላቸው ኦርቶዶክሳውያን ብትኖሩ እነዚህ አስተማሪዎች ማለት ነው የሐሰት ትምህርት ነው የሚያስተምሩት። ከመጽሐፍ ቅዱስ ውጪ የሆነ ትምህርት ነው የሚያስተምሩት እኮ። አምጣው